ሁሉን ነገር ግን ደግሞ በፍጹም እኔና አንቺ ነገር ምንም ነገር የለንም። በፍጹም እኔ አይንሽን ማየት አልፈልግምም። እንደዚህም ደግሞ አንቺ ይሄንን ያሰባቸውን የታሰበውን ነገር እርሹ። መቼምም ይሄ ነገር የሚሆን ነገር አይደለም። ሁለተኛ ነገር ደግሞ ጽጌረዳን እኔ ላደረኳት ነገር ይቅርታ ጠይቂያታለሁ። አንቺም ከቻልሽ ይቅርታ ጠይቂያት። ልጅቷ በጣም ምስኪንና የዋህ ልጅ ነች በማለት እንግዲህ አሳፍሯታል። በጣም በሚያሳዝን ነገር ወይዘሮም ዘርፌ እንግዲህ ልጇ ጽጌረዳ ሰራተኝነት ሆነ ተቀጥራ እድርልሃለሁ ብላ ያለችው ሰውዬ ቤት ተቀጥራ እንደምትሰራ አወቀች። በፍጹም እንዴት ልጄ እንደዚህ ታደርጊያለሽ? እኔ የሰዎች አይን እየገረፈኝ ሰራተኛ ሆኜ ሰው ቤት የኩሽና ብቃጣል፣ አንቺም ደግሞ እያለ እድሜሽ እንዴት ሰው ቤት ተቀጥረሽ እንደዚህ ትሰሪያለሽ? በማለት ልጇን እያለቀሰች እያዘነች ከቤት ውስጥ አውጥታ ወሰደቻት። ነብዬ እባክሽ ልትረጃት ይገባል። ጽጌረዳ ማለት አብረን የምንማር ልጅ ናት። በጣም አስተዋይና በጣም ጎበዝ ልጅ ነች። እባክሽ ተረጃት በማለት ሲለምናት ነበረ። እሷ ደግሞ ምንም ነገር የሚያገባክ ነገር የለም፣ እኔ ልጄ ናት፣ ለልጄ ደግሞ ውሳኔ መስጣት ያለብኝ እኔ ነኝ፣ እንዴት አድርጌ ልጄን እንዳሳደግኳት እኔ ነኝ በማወቅ ማለት ልጇን ይዛ እንግዲህ ወደ ቤት ሄዳለች ማለት ነው። በጣም በሚያሳዝን ነገር። ሁለተኛ ነገር ደግሞ እንግዲህ የነባ አባት ለጽጌረዳን ያሰሪዋል ልጅ እንደሚያገባ ለነባ ይናገረዋል ማለት ነው። እኔ አንተን ለማሳደግ ዝቅ ብዬን ያሳደግኩክ ምንም ነገር ሳይኖረኝ አንተን ምንም ነገር ሳይኖረኝ ልጄ ብዬ ሳሳድግ ቆይቻለሁ። ግን ደግሞ አሁን ደግሞ እኔ ምልክን ነገር ብቻ ነው የምታደርገው እኔ ለማስደሰት። እኔ የሆነ ነገር ሳልሞት እኔን የሆነ ልጅ ማሳየት አለበት በማለት እንግዲህ ልጁን እያስጠነቀቀው ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በክብሩ ጠይቃችኋለሁ። ይዤላችሁ የመጣው ድራማ የእናት እንግዲህ በጽጌረዳ ድራማን ይዤላችሁ መጥቻለሁ። አስተማሪውና ልብ አንጠልጣዩ ድራማ ከጽጌረዳ ድራማ እንግዲህ ብዙናችን ነገር በጣም ጽጌረዳ ማለት ሰዎች ምሳሌ የኛ ሴቶች ምሳሌ ልጅ ናት። እንደዚህም ደግሞ እናትየዋ ልጇን መስዋዕት ከፍላ ያሳደገቻት እናት ነች ማለት ነው። ልጇም ደግሞ እንደዛው ደግሞ እናቷን የማታስጠጋ ጎበዝ ጀግና እናቷን እረዳለሁ ብላ በሰው ቤት ተቀጥራ ትምህርት በአንድ በኩል እየተማረች በአንድ በኩል ደግሞ ሰው ቤት ተቀጥራ እናቷን ለመርዳት ደፋ ቀና የምትል ጀግና ልጅ ነች። ግን ደግሞ በጣም በሚያሳዝን ነገር በጣም በሚያሳዝን ነገር በአሁኑ ሰዓት እንግዲህ እናትየዋም ልጇን እድርሻለሁ በማለት በጣም ግፊት እያሳደረችባት ትገኛለች። መሆን የሌለበትን ነገር እያደረገች ትገኛለች ማለት ነው። ምክንያቱም እናትየዋ በአሁኑ ሰዓት የአሰሪዋን ብቻ እሷ የምትላትን ነገር በመስማት ልጇን እሳት ውስጥ እየጨመረቻት መሆኑን አለማወቀው በጣም ያሳዝናል። ምክንያቱም ይሄን የሚያክል ሰውዬ አግቢ ብላ ይሄንን እንደዚህ ብላ ለሷ ራሱ ይሄንን ማሰቧ ራሱ ምን አይነት አሳዛኝ ነው ብላችሁ ታስባላችሁ ጋይስዬ? ቤተሰቦች እናንተ ስታስቡት ማለት ነው። ምክንያቱም መሆን የሌለበትን መደረግ የሌለበትን እናትየው መወሰኗ በጣም ነው የሚያሳዝነው። በጣም ከምታስቡ በለጠ ማለት ነው። እንግዲህ ነባም በጣም ወዷታል ማለት ነው ጽጌረዳ ማለት ነው። ጽጌረዳ ግን በአሁን ሰዓት ተለይተዋለች። እናትየዋ እዛ ቤት እንዳሰራ በጣም ስላልፈቀደች እዛ ቤት ላይሽ አልፈልግም በማለት እንግዲህ ከቤት ውስጥ እንድትወጣ አድርጋታለች ማለት ነው። ይሄ ነገር ደግሞ በአሁን ሰዓት ነባን በጣም እያስከፋውና በጣም እያሳዘነው ይገኛል። ለምን ነባ እዛ ቤት እንድትሆንለት ፍላጎት ነበረው። ግን ደግሞ ያ ነገር እሱ እንዳሰበውና እንዳቀደው አለመሆኑ በጣም እያሳዘነው ይገኛል። ቤተሰቦቼ ለማንኛውም ምን ለማለት ፈልጌ ነው የጽጌረዳ ያሰሪዋ ልጅ በፍጹም መቼም የማይን እያየ ነባ ያንቺ ሊሆን አይችልም በማለት እየፎከረችና እንትን እያለች ትገኛለች። መቼም የማይን እያየ ላንቺ አልሰጥም ነባ ማለት የኔ ፍቅረኛና ለኔ የሚገባኝ ባል ነው በማለት እንግዲህ ጥሩን ባል እየነፋች ትገኛለች። እንግዲህ ነባም ደግሞ ማስጠንቀቂያ ሰጥቷታል። እኔና አንቺ በምንም በማከል ቤት የለንም፣ ልትረጅኝ ይገባሻል። ጽጌረዳን እኔም እግሯ ስር ወድቄ የይቅርታ ጥያቄ አድርሻለሁ። አንቺም የይቅርታ ጥያቄ ጠይቂያት። ምክንያቱም በጣም የዋህ ነች። ላደረኩት ስራ ራሱ ፈጣሪ ይቅር ይበለኝ በማለት ይገኛል። ግን ደግሞ ያቺ ክፋት ልማዷ ስለሆነ ጥፋቷን ማመን አልፈለገችም።
ምክንያቱም የምታደርገው ጥፋት ለሷ በጣም ስለሚያስደስታትና ከልጅነቷ ጀምሮ እሷን እያሰቃየች ማሳደግ የለመዶቹ ስለሆነ በአሁን ሰዓት እንደ አዲስ ተቀይረሽ መልካም ሰው ሁኚ ለማለት በጣም ከባድ ነው። ነብዩን ምንድን ያለችው በእኔና ባንተ መካከል ያለው ነገርስ ምን ማድረግ አለብህ ስትለው ነበረ። እኔና አንቺ መካከል ምን አለን ሲላት ነበረ። ግን ደግሞ አንተ ታውቃለህ እንዴት ነው እናንተ መካከል ቤት ምንም ነገር የሌለን ስትለው ነበረ። በፍጹም ምንም ነገር የለንም፣ የሆነ ነገር አለን ብለሽ ካሰብሽም እንድትረሽ ይፈልጋለሁ በማለት እንግዲህ ማስጠንቀቂያ ሰጥቷታል። ቤተሰቦቼ እንግዲህ ጽጌረዳ ድራማ በጣም እኔ በጣም ወድጄዋለሁ ጋይስዬ፣ በጣም ከምታስበው በለጠ ማለት ነው። እናንተስ አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። በዚህ አጋጣሚ ይሄን ሪከርድ ሳረግ በጣም ጥርሴን እያመመኝና በጣም ያው ለእናንተ ብዬ ነው ቤተሰብ የእውነቴን ነው የኔን ቪዲዮ ስሰራ ማለት ነው እንጂ በጣም እያመመኝ ነው ማለት ነው። በጸሎታችሁ አስቡኝ በዚህ አጋጣሚ እና ምን ልላችሁ ፈልጌ ነው፣ እናትየዋ በጣም መጥፎ ውሳኔ እየወሰነች ነው ያለችው። ጽጌረዳን ልጇን በጣም ክፉ ነገር እያደረሰችባት ነው። ያችኛዋ ልጇን እንግዲህ ለልጇ ለማዳር ደፋ ቀና እያለች ትገኛለች። ነባ ግን ለአባትየው ኃይለኛ ማስጠንቀቂያ ሰጥቷል። መቼም ቢሆን እሷን ለገባት አልችልም እንዳታስበው እያለው ይገኛል። ሼባውም እንግዲህ ምንድን ያለው እኔ መከራይቼ አንተን አሳድጌያለሁ፣ እኔ እንዴት የሚለውን ነገር አሰማም በማለት እያስጠነቀቀው ይገኛል ማለት ነው። እሱ ግን መቼም ይሄ ነገር ሊሆን አይችልም በማለት ይገኛል። እውነቱን ነው፣ ሊሆንም አይችልም። እንዴ ምን እዳለበት ጋይስዬ፣ ምን እዳለበት እንዴ? ሆይ በግድ ነው እንዴ? እውነቴን ነው ብላችሁ በግድ ነው እንዴ ትዳር ስላችሁ? እነኚህ ሼቦችና ጤቦች እኮ አስቸገሩ ማለት ነው። በቃ የሆነ ምን ልላችሁ ፈልጌ ነው፣ ሳረጃጁ እኔ ያልኩት ካልሆነ እኔ የምበልጠውን ካላገባክ ምናምን እኔ በዚህ አጋጣሚ አልሰማም። እግዚአብሔር ይመስገን ቤተሰቦቼም እንደዚህ አይደሉም። እንደዚህ በሆኑ ኑሮ አደጋ ላይ ወድቀው ነበረ ቤተሰቦቼ። እንዴ የወደድኩትን ያፈቀርኩትን ነው እንጂ ዝም ብሎ ቀልዳለ እንዴ? ማንም ሰው ባላለኝ እሺ ብዬ ማገባው ዋት ኢዝ ዚስ ጋይስዬ? ቲዚስ ይሄ ነገር አይመችም፣ ደስ አይልም በራሴ ማለት ነው። ለማንኛውም ቤተሰብ ለቀጣይ ቪዲዮ ሼር እና ላይክ እያደረጋችሁ አበረታቱኝ። ጥርሴን እያሳበደኝ ነው፣ እውነቴን ነው የምላችሁና ምን ልላችሁ ፈልጌ ነው፣ መቼም የሚያሆን ይሄ ሀሳብ መቼም የማይሳካላት ሀሳብ ነው ብዬ ነው የማስበው ቤተሰቦቼ። ምክንያቱም ጽጌረዳ ለነብዩ ነው መሆን ያለባት፣ የነባ ሚስት መሆን ያለባት። ነባ ተቀይሯል፣ ላደረገው ድርጊት ይቅርታ ጠይቋል። እስከ ጠየቀ ድረስ ደግሞ እንትና ነው መሆን ያለበት እላችኋለሁ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ ቤተሰብ። መልካም ጊዜ